ሰላም ይህ ታሪክ ቢሊየን ዶላር የሚያወጡ 3 ስዕሎችን ከሰረቀ በኋላ መውጫው ስለጠፋበት ሌባ ነው። የተሳሳተ ፓስወርድ በሩ ላይ ከሞላ በኋላ እዚህ የሚላስ የሚቀመስ የሌለበት ወና ቤት ውስጥ ታስሯል። የዚህን ሌባ ጣፋንታ አብረን እንመልከት። ላይክ እና ሰብስክራይብ እያደረጋችሁ የአጤሬራ ቤተሰብ ይሁኑ እያልኩ ወደ ታሪኩ ልግባ። ታሪኩ የሚጀምረው ኒሞ የተባለ ሌባ የታወቀ ባለሀብት ቤት ተደብቆ ሲገባ ነው። ቤቱ የሚገኘው ሰማይ ጠቀስ ፎቅ ላይ ሲሆን በውስጡ አሉ የተባሉ ውድ ስዕሎችና ሀብቶችን ይዟል። በጠንካራ የሴኩሪቲ ቴክኖሎጂ ታግዞ የተሰራ በመሆኑ ግን ማንም እስካሁን ደፍሮት አያውቅም። በዚህ ቀን ግን ኒሞ ከኮምፒውተር ባለሙያ ጓደኛው ጋር በመሆን ይህንን ቤት ለመዝረፍ ወስኖ ገብቷል። ጓደኛው ባለው ከፍተኛ የኮምፒውተር ዕውቀት ሲስተሙን ለ7 ደቂቃ ሃክ በማድረጉ ኒሞ እድለኛ ሆኖ ወደ ውስጥ በመግባት ቢሊየን ዶላር የሚያወጡ የታዋቂ አርቲስት ስዕሎችን እያነሳ ሻንጣ ውስጥ መክተቱን ጀመረ። በ7 ደቂቃ ውስጥ ከዚህ ቤት ውስጥ መውጣት ይኖርበታል። ኒሞ የጓደኛውን ትዕዛዝ እየተከተለ የተለያዩ ክፍሎች ውስጥ ያሉትን 2 ስዕሎች አገኛቸው። የባለቤቱ መኝታ ክፍል ሲገባ ግን ግድግዳው ላይ የተሰቀለው ፎቶ ቀልቡን ወሰደው። ባለቤቱ ውድ ስዕሎችን በመሰብሰብ የታወቀ ሲሆን እዚህ ፎቶ ላይ ከሴት ልጁና ከውሻው ጋር ቆሞ ይታያል። የሴት ልጁ ስሜት አልባ አስተያየት የኒሞን ቀልብ ስቦት ለተወሰነ ጊዜ ቆሞ ቀረ። ትንሽ ደቂቃ እንደቀረው ትዝ ሲለው ግን በፍጥነት የቀሩትን ስዕሎች ሰብስቦ በሩ ጋር መድረስ ቻለ። ጓደኛውን ለመውጣት ዝግጁ መሆኑን አሳወቀው። እሱ ግን ተጨማሪ አንድ ስዕል እንደሚቀረው ሲነግረው ኒሞ ሌላ ምንም አይነት ስዕል ቤት ውስጥ እንዳላገኘ አሳወቀው። ይሄኛው ስዕል ከሌሎቹ በጣም የሚወደድ በመሆኑ በቀረችው ሰዓት እንደምንም ፈልጎ እንዲያገኘው አስጨነቀው። በዚህ ጊዜ ተጨማሪ ሰዓት ለማግኘት ሲስተሙን እንዲያበራው ጠይቆት በሩ ላይ ፓስወርዱን አስገባ። ትልቁ ችግር የተፈጠረው እዚህ ጋር ነበር። ያስገባው ፓስወርድ የተሳሳተ ስለሆነ ቤቱ ሙሉ ለሙሉ ራሱን ቆለፈ። አላርሞቹ በጠቅላላ መጮህ ጀመሩ። ኒሞ ይህንን ሲመለከት የሚያደርገው ጠፋው። በያዘው ሬዲዮን ጓደኛውን የሆነ ነገር እንዲፈጥር በመጮህ መውጫ ቀዳዳ መፈለግ ጀመረ። ጓደኛው ግን ገጠመኙ ምንም መፍትሄ እንደሌለው ሲያቅ ራሱን አግልሎ ግንኙነቱን ሙሉ ለሙሉ አቋረጠ። ኒሞ ብቻውን እንደሆነ ሲያቅ ሴኩሪቲ ፓስወርድ መጻፊያውን ስክሪን ፈትቶ ገመዶቹን እየበጠሰ በሩን ለመክፈት ሞከረ። በከፍተኛ ወጪ የተሰራው ሲስተም ግን እንዲህ በቀላሉ እንደማይሸወድ ሲያቅ ተስፋ ቆርጦ ተቀመጠ። በክፍሉ ውስጥ ተቀምጦ ያለውን አማራጭ ማሰብ ጀመረ። ነገር ግን የአላርሙ ጩኸት ማሰብ እንዳይችል ስላደረገው ስፒከሮቹን በመሰባበር የክፍሉን ጸጥታ መለሰው። ትንሽ ቆይቶ በያዘው ቢላ በሩን ቦርቡሮ ለመስበር ሞከረ። ይሄ ሙከራው ግን ሌላ ጣጣ ውስጥ ነበር የከተተው። የቤቱ ሲስተም የክፍሉን ቴምፕሬቸር እየጨመረው መጣ። በሰከንዶች ውስጥ ኒሞ መቋቋም የማይችለው አይነት ሙቀት ይሰማው ጀመር። ወዲያውኑ ውሃ ጠማው። የማምለጥ እቅዱን ለጊዜው ትቶ ቤት ውስጥ የሚጠጣ ነገር ለማግኘት ሞከረ። ፍሪጁን ሲያየው ደስ ብሎት ነበር። ሆኖም ፍሪጅ ውስጥ መጠጥ ብቻ ነበር የነበረው። ጥማቱን መቋቋም ስላልቻለ ፍሪጅ ውስጥ ያገኘውን ሊያልቅ የደረሰ ቮድካ ጠርሙሱን አውጥቶ አገባደደው። ከዛም በቢላው በሩን መቆርቆሩን ቀጠለ። ለረጅም ሰዓት ሲቆረቁር ከቆየ በኋላ ተስፋ አስቆራጭ ነገር ተመለከተ። በሩ ውስጡ ሙሉ ለሙሉ ብረት መሆኑን ተረዳ። ኒሞ አሁን ምንም ተስፋ እንደሌለው አመነ። ሬዲዮኑን አውጥቶ ጓደኛውን እንዲረዳው መለማመጥ ጀመረ። አንዳችም መልስ ግን አላገኘም። ጭንቀቱ እየጨመረ ሲሄድ ወደ ፍሪጁ እየተመላለሰ የቀሩትን መጠጦች መጎንጨቱን ቀጠለ። ከቆይታ በኋላ ሶፋው ላይ ተቀምጦ ቲቪውን ሲጎረጉር የሙሉ ህንጻው የሴኩሪቲ ካሜራዎች የሚቀርጹትን በዚህ ቴሌቪዥን መመልከት እንደሚችል ተገነዘበ። የህንጻውን መውጫ በጉጉት ሲመለከት ከቆየ በኋላ አንደኛው መኝታ ቤት ውስጥ ገብቶ ለመተኛት ወሰነ። በሚቀጥለው ቀን ጠዋት የሄሊኮፕተር ድምጽ ኒሞን ከእንቅልፉ ቀሰቀሰው። ድምጹን እንደሰማ ጓደኞቹ ሊያድኑት የመጡ ስለመሰለው በሩጫ ወደ መስኮቱ ተጠጋ። ነገር ግን እንዳሰበው ጓደኞቹ አለመሆናቸውን ሲያቅ ተስፋው መልሶ ጠፋ። በዚህ ሰዓት መስኮቱ አጠገብ የተጎዳቸው ፎድካ ተመለከተ። የክፍሉ ሙቀት እየጨመረ በመምጣቱ ኒሞ ላዩ ላይ ውሃ እየደፋ ለመቋቋም ይቻለው ሞከረ። እንደማይመልስለት እያወቀ ቢሆንም ጓደኛውን በተደጋጋሚ በሬዲዮኑ መለማመጡን ቀጥሏል። በመጨረሻ ቤት ውስጥ በሚገኘው ስልክ ሊደውል አነሳ። ሲስተሙ ስልኩንም ጭምር እንደዘጋው ባወቀበት ጊዜ ከዚህ ቤት የሚወጣበት ምንም ተስፋ እንደሌለው አረጋገጠ። አሁን ፖሊስ መጥቶ እስኪይዘው ድረስ ህይወቱን ለማቆየት ብቻ መጣር እንዳለበት ወሰነ። ቤቱን እየዞረ ያገኘውን በሙሉ ሲለቃቅም ከቆየ በኋላ የሰውየው መኝታ ቤት ውስጥ ብፌው ላይ የተቀመጡ በብረት የተሰሩ ብርቱካን ጌጦችን አገኘ። በእነዚህ ጌጦች መስኮቱን በመስበር በተደጋጋሚ ቢወረውረውም ጠንካራው መስታወት ግን ፍንክች አላለም። ኒሞ እዚህ ቤት ውስጥ በቆየ ቁጥር የማሰብ ችሎታው እየቀነሰ መሆኑን የተገነዘበ አይመስልም።
መስኮቱ ቢሰበርለትም ኖሮ ከሰማይ ጠቀሱ ፎቅ ሊያመልጥ የሚችልበት ምንም መንገድ አይኖርም። ለረጅም ሰዓታት ቆዝሞ ተቀመጠ። ወደ ላይ ቀና ሲል ግን የተመለከተው ነገር ተስፋውን በድጋሚ አለመለም። የፎቁ የመጨረሻ ወለል ላይ ስለነበር ብርሃን ማስገቢያ ተሰርቶለታል። ኒሞን በችኮላ የተለያዩ የቤቱን ቁሳቁሶች እየደራረበ መወጣጫውን አዘጋጀ። አሁን ወደ ኮርኒሱ እየቀረበ መጥቷል። ይህንን ሁሉ ለማስተካከል ያወጣው ጉልበት የሰውነቱን ሙቀት በይበልጥ ጨምሮት ውሃ ጥማቱ ተመለሰ። ለአበቦቹ ውሃ የሚያጠጣውን ጎማ አነሳ። ምንም ውሃ እንደማይወጣው ሲረዳ ወደ ፍሪጁ ተመልሶ ውስጡ የነበሩትን በረዶዎች በመብላት ጥማቱን ለጊዜው አስታገሰ። በሚቀጥለው ቀን ኮርኒሱ ላይ ለመድረስ ምን ያህል እንደሚቀረው ከሞከረው በኋላ ቁጭ ብሎ በህንጻ ውስጥ የሚደረገውን እንቅስቃሴ መከታተል ጀመረ። ምንም እንቅስቃሴ የለም። ከተወሰነ ሰዓት በኋላ ግን የህንጻው ጽዳት ደረጃው ላይ ተቀምጣ ምሷን ስትበላ ተመለከታት። ጃዝሚን ብሎ ስም አወጣላት። አበላሏን ሲያየው ኒሞ ረሃቡ ተቀሰቀሰ። በስሜት አብሯት አኘቀ። ከዛም ለጊዜው እቅዱን አቆይቶ ቤት ውስጥ የሚገኙትን ክፍሎች እየዞረ የሚበላ ነገር ፈለገ። አንድ የምግብ ጣሳ ሲያገኝ በደስታ ፈነደቀ። ጣሳውን ለመክፈት ሲታገልም እጁን ቆረጠ። የቤቱን ሙቀት ኒሞ ከዚህ በኋላ መቋቋም እየከበደው ሲመጣ ፍሪጁን ከፍቶ የቀሩትን የበረዶ ስብርባሪዎች እየቧጠጠ ውስጡ መቀመጥ መረጠ። ይህ መጥፎ ውሳኔ እንደነበር ያወቀው ግን ከቆይታ በኋላ ተከፍቶ ረጅም ሰዓት በመቆየቱ ፍሪጁ ከጥቅም ውጪ ሲሆን ነበር። ኒሞ አሁን በይበልጥ እየተዳከመ ሄዷል። ረሃብና ጥማቱም የመጨረሻ ደረጃ ላይ ደርሷል። በተቀመጠበት ሊሞት መሆኑን ሲያስብ የሞቱን ቤት ውስጥ ያገኛቸውን እቃዎች ተጠቅሞ አንደኛውን የተቆለፈ ክፍል ለመክፈት ታገለ። እንደ እድል ሆኖም ተሳካለት። ወደ ውስጥ ሲገባ ስቶር መሆኑን ተረዳ። ወዲያውም የአትክልት ማጠጫ ጎማውን ውሃ ለቀቀ። ኒሞ የውሃ ጥማቱን እስኪበቃው ጠጥቶ ካስታገሰ በኋላ ወደ ኮርኒሱ ተመለሰ። ተጨማሪ ቁሳቁሶችን ጨማምሮ እጁ የኮርኒሱ መስታወት ላይ መድረሱን ሲያቅ የሚቀጥለውን ስራ በነጋታው ለመቀጠል ወስኖ ማረፍን መረጠ። ሶፋው ላይ ተቀምጦ ካሜራዎችን ሲቃኝ ጃዝሚንን ተመለከታት። በሰዓቱ እሱ የተቆለፈበት ቤት አጠገብ እያጸዳች እንደሆነ ሲያቅ በፍጥነት ወደ በሩ ቀረበ። በሩን እየቀጠቀጠ ሊያዋራት ሞከረ። ጃዝሚን ግን አልሰማችው። ጆሮዋ ላይ ኤርፎን አድርጋ ነበር። ኒሞ በትዕግስት ማጣት ተቁነጠነጠ። በዚህ ሰዓት የክፍሉ ሙቀት ተመልሶ ቀዝቀዝ አለ። ይህ ትልቅ እፎይታን ሰጠው። እርካታውን እያጣጣመ በቆመበት ከፊት ለፊቱ የነበረው ግድግዳ ላይ የተሰቀለው ፎቶ ትኩረቱን ሳበው። ፎቶው ላይ ብዛት ያላቸው ተሳፋሪዎች የፕሌን መወጣጫ ደረጃ ላይ ቆመው ይታያል። ፕሌኑ ግን አልነበር። ፎቶው ኒሞ አሁን ያለበትን አጣብቂኝ ቁልጭ አድርጎ ያሳያል። በሚቀጥለው ቀን ጠዋት ኒሞ እንደተነሳ መጀመሪያ ውሃውን ከአትክልት ማጠጫው በኮዳ በመቀነስ ነበር የጀመረው። ከዛም አንዱን የመጠጥ ጠርሙስ ሰብሮ መነጽር ከሰራ በኋላ ኮርኒሱ ላይ ወጥቶ መስታወቱን ለመስበር መታገል ጀመረ። እንዳሰበው ግን መስታወቱ በቀላሉ የሚሰበር አልሆነም። ለረጅም ሰዓት ቢቀጠቅጠውም መሰንጠቅ እንኳን አቃተው። ኒሞ የሚያደርገው ግራ ገብቶት ብቻውን ማውራትም ጀመረ። ረሃቡ ከአቅሙ በላይ እየሆነ መጣ። ቤት ውስጥ ያገኛቸው ብስኩትና ድንች ቀላቅሎ ምግብ ካበሰለ በኋላ ራሱን እንደ ታዋቂ ሼፍ በመቁጠር ባይምሮ ከፈጠራቸው ደንበኞቹ ጋር በቁም ነገር ማውራቱን ቀጠለ። በካሜራው ሲያልፉ የሚያያቸውን ሰዎችም ስም እየሰጠ የራሱ ዓለም ውስጥ ገብቷል። የዛን ቀን አመሻሽ ላይ የቤቱ ሙቀት ጠፍቶ ወደ ከፍተኛ ቅዝቃዜ ተለወጠ። ኒሞ እየተንቀጠቀጠ ቅዝቃዜና ሙቀት የሚቆጣጠረውን ማሽን ለማበላሸት ገመዶቹን በጣጠሳቸው። ምንም የለወጠው ነገር አለመኖሩን ሲያግን ተሸፋፍኖ መተኛትን መረጠ። የሚቀጥለው ቀን ገና ከእንቅልፉ እንደተነሳ ግድግዳው ላይ የብርሃን ነጸብራቅ ተመለከተ። ይህ ለሱ ትልቅ የምስራች ነበር። መስታወቱን የሸፈነው ብረት በአንድ በኩል መሰንጠቁ ነው ነጸብራቁን ግድግዳ ላይ የፈጠረው። ተስፋው ለምልሞ ተመልሶ ወደ ኮርኒሱ በመውጣት መስታወቱን ዙሪያ የተለጠፈውን ብረት ነቀለው። ከዛም ለተወሰነ ሰዓት ለማረፍ ወስኖ ከመስኮቱ ጀርባ ተቀምጣ ከነበረችው ወፍ ጋር ማውራት ጀመረ። ዳኒ የሚባለውን ሰው ፈልጋ መልእክት እንድታስተላልፍለት አደራ ካላት በኋላ የባለቤቱንና የልጁ ፎቶ ወደ ተንጠለጠለበት ግድግዳ አመራ። የሰውየው ጭንቅላት ላይ ቀንድ ከዛም ጭራ ከሳለበት በኋላ ሰይጣን አስመሰለው። ሴት ልጁ ጭንቅላት ላይ ደግሞ ዘውድ በመሳል የተቀማጠለች ልዕልት ካስመሰላት በኋላ ውሻውን የመላክ ገጽታ ሰጠው። የዛን ቀን ኒሞ ቁምሳጥን ውስጥ ልብስ በመፈለግ ላይ በነበረበት ጊዜ ከቁምሳጥኑ ጀርባ የነበረ ሚስጥራዊ ክፍል በማግኘቱ ወደ ውስጥ ገባ። ክፍሉ ጨለማ ሲሆን ቀደም ሲል ጠፍቶበት የነበረው ውድ ስዕል እዚህ ክፍል ውስጥ ተንጠልጥሎ ተመለከተ። ኒሞ ስዕሉን ይዞ ከክፍሉ ወጣ። እንደወጣ ጃዝሚንን በድጋሚ ከቤቷ አጠገብ ሲያያት በፍጥነት ወደ በሩ በመሮጥ በመጥበሻ በሩን መደብደብ ጀመረ። ደብዳቤ ጽፎን በበሩ ስር ሊያሾልክ ሞከረ። ሆኖም አንዱ ሙከራውም አልተሳካም። ጃዝሚን ምንም የተሰማት ነገር አልነበረም። በዚህ በሽቆ መሬት ላይ ተኛ።
በህልሙ ራሱን አንድ ታዋቂ አርቲስት ሆኖ ወደ አርት ጋለሪ ሲሄድ ተመለከተ። የተቀበለው የቤቱ ባለቤት ነበር። ወደሱ ጠጋ ብሎ ከሁለቱ አንዱን እንዲመርጥ ጠየቀው። ሁሉም ሰዎች ደሴት ናቸው ወይስ አንድ ሰው ብቻ ነው ደሴት? መልሱ ምን ሊሆን እንደሚችል እያሰበ ባለበት ሰዓት ከርቀት ጃዝሚንን ሲመለከት ትኩረቱ ወደሷ ሄደ። እሷም ዞራ ካየችው በኋላ ፈገግ ስትል ባለቤቱ የመክፈቻ ንግግር ማድረግ ጀመረ። አንድ አሻንጉሊት ካሳያቸው በኋላ የአሻንጉሊት የሰው ልጆችን እንደሚገልጽ ተናገረ። የሰው ልጆችን እያንዳንዱን እንቅስቃሴ በራሳቸው ፍቃድ ሳይሆን በማይታዩ እጆች እንደሚመራ አስረዳ። ኒሞ ሰውየው ንግግሩን ሳይጨርስ ጥሎት ወደ ደረጃው አመራ። ደረጃውን ወጥቶ እንደጨረሰ የቤቱ ዋና መግቢያ ብርግድ ብሎ ተከፍቶ ሲመለከት ከእንቅልፉ ባነነ። በዚህ ሰዓት መስታወቱን የሚያወልቅበት መንገድ ወደ አይምሮ ብቅ እንዳለ በፍጥነት እንጨት ቦርቡሮ ወደ መፍቻነት ቀየረ። አንድ በአንድ ብሎኖቹን መፍታት ቀጠለ። ብሎኖቹን መፍታት በጣም ከባድ ስለነበር ግን በየሆነ ሰዓቱ ረፍት ማድረግ ነበረበት። እብደቱን በዛው ልክ እየጨመረ ሄደ። ራሱን እንደ እናትና ልጅ ለሁለት ከፍሎ ልጅቷ ዶሮ እንብላ ስትል እናትየዋ እየከለከለቻት ከራሱ ጋር ሲጣላ አመሸ። በቤት ውስጥ የነበረው ምግብ አሁን ተጠናቋል። የቀረው የውሻ ምግብ ብቻ ነበር። ኒሞም ሲብስበት ወደ ላይ እያለውም ቢሆን በላው። የሚቀጥሉትን ቀናት ኒሞ ግድግዳው ላይ እየሳለ ብቻውን እያወራና የውሻ ምግብ እየበላ ቆየ። በዚህ ቀን ግድግዳው ላይ ከተሰቀሉት ስዕሎች ወደ አንዱ ተጠጋ። ሰውየው ሙሉ ሰውነቱ ታስሮ ይታያል። ኒሞም ስዕሉን ከተሰቀለበት ጥሎ ወደ ኮርኒሱ ተመለሰ። አንደኛው ብሎን በጣም አታግሎት እንቅስቃሴ በማብዛቱ የቆመበትን ስቶ መሬት ላይ ወደቀ። አወዳደቁ መጥፎ ስለነበር አንደኛው እግሩ በጣም ተጎድቶ ተመልሶ መውጣት አልቻለም። ምሽቱን እግሩን በደንብ አሽጎ ከውጭ የሚታየውን የርችት ተኩስ እየተመለከተ ቆየ። ድንገት ግን ጃዝሚን ወደሱ እየተራመደች አያት። ተጠግታ አብራው ተቀመጠች። በሰከንዶች ስትሰለብበት በሆኑ እየቃዠ እንደሆነ ወዲያውኑ ነበር ያወቀ። በሚቀጥለው ቀን ጠዋት ኒሞ በይበልጥ ተጎሳቅሎ እንመለከታለን። የእግሩ ህመም ብሶበታል። እያነከሰ ወደ መስታወቱ በመጠጋት የጥርሱን ሁኔታ መረመረ። በዚህ ሰዓት ድንገት የቤቱ ባለቤት ከኋላው ተከሰተ። ጭንቅላቱን ይዞም ከሲንኩ ጋር አጋጨው። መሬት ላይ ከወደቀ በኋላ ሰውየው መሰለቡ ቅዠት እንደሆነ አረጋገጠለት። ግንባሩ ደም በደም ሆኖ ከወደቀበት ወደ ላይ ሲመለከት የእሳት አደጋ መቆጣጠሪያው አይን ውስጥ ገባ። ወዲያውኑ ሌላ ሐሳብ ብልጭ ስላለለት ወረቀት በቀጭኑ እየቆራረጠ ማዘጋጀት ጀመረ። ቁርጥራጮቹን በጎድጓዳ ሳህን ውስጥ ከጨመረ በኋላ አጉሊ መነጽር በማምጣት በፀሐይ ብርሃን እሳት መፍጠር ቻለ። አሁን ጭሱን ወደ ኮርኒሱ ካደረሰ የአደጋ ጊዜ ማምለጫ በሮች ይከፈታሉ ብሎ ነበር ያሰበው። ነገር ግን ይህ አልነበረም። መቆጣጠሪያው ወዲያውኑ ክፍሉን በውሃ አጥለቀለቀ። ኒሞ በሩን እየቀጠቀጠ ድረሱልኝ ማለቱን ቀጥሏል። በካሜራውም የህንፃውን እንቅስቃሴ ተመለከተ። ግን ማንም ስለ እሳት አደጋው ጥሪ የደረሳቸው አይመስሉም። ይባስ ብሎም ውሃው ቲቪውን አቃጠለበት። መሬት ላይ የፈሰሰው ውሃ ስዕሎቹንም እንዳያበላሻቸው ከፍ ያለ ቦታ ካስቀመጣቸው በኋላ ኩርምት ብሎ ተቀመጠ። ኒሞ በዚህ ሁኔታ በረሃብና በጥማት ተጎሳቅሎ በጋው አልፎ ክረምት መጣ። ቤት ውስጥ ያገኛቸውን ሁሉ መጽሐፎች እያነበበ የአእምሮን ጤንነት የበለጠ ላለመሳት የቻለውን ያህል ታገለ። የቁም ቅዠቶቹም እየጨመሩ ሄደዋል። ኒሞ ግን እዚህ ቤት ውስጥ ባሳለፋቸው ጊዜያት በግድግዳው ላይ የራሱን ስዕል እየሳለ ነበር። አሁን ላይ በዚህ ቤት ውስጥ ያሳለፈውን አሰቃቂ የእስር ጊዜ በሚገባ የሚገልጽ ስዕሉን አጠናቋል። በኩራትና በእርካታ የፈጠረው አርት አጠገብ ቆሞ በምናቡ የሚሰማውን ጭብጨባ ተቀበለ። ብሎኖቹን ፈቶ ስለጨረሰ በዛሬው ቀን ከዚህ እስር ቤት እንደሚያመልጥ እርግጠኛ ነበር። በዚህ ሰዓት የልጅነት ትውስታ ወደ አይምሮ መጣ። አስተማሪው አንድ ጥያቄ ጠይቆት ነበር። ቤታችሁ ድንገት በእሳት ቢያያዝ ይዘህ የምታመልጣቸውን 3 ነገሮች ንገረኝ አለ። ኒሞም የስዕል ደብተሩን፣ የሚወደውን የዘፈን አልበምና ድመቱን ብሎ መለሰ። አሁን ላይ ታዲያ ድመቱ ሞታለች። የሙዚቃ አልበሙም ሰው ተውሶት በዛው ቀርቷል። አሁን አብሮት ያለው የስዕል ደብተሩ ብቻ ነበር። ይህ ትልቅ ትምህርት አስተምሮታል። ድመቶች ይሞታሉ፣ ዘፈንም ይረሳ፣ አርት ግን ዘላለማዊ ነው። ይህንን ምጡቅ አይምሮ የፈጠረውን ጥቅስ ታዲያ ግድግዳቸው ላይ በትልቁ ከጻፈው በኋላ ሊሰርቃቸው በመሞከሩና ቤቱ ላይ በፈጠረው ውድመት ይቅርታ ጠይቆ ተሰናበተ። አንዳንድ ስዕሎችን እንዳዳንለት ገልጾ ወደ ኮርኒሱ መውጣት ጀመረ። ብሎኖቹ ተነቅለው ስለወጡ በቀላሉ ነበር መስታወቱ የተነቀለው። ኒሞ እንዳቀደው ከኮርኒሱ አልፎ የሰማይ ጠቀሱ ፎቅ አናት ላይ ወጥቷል። ከዛ ቀጥሎ ያጋጠመውን ግን ፊልሙ ተመልካቾቹ እንዲገምቱ እድል ሰጥቶ ይጠናቀቃል። የኒሞ መጨረሻ ምን ሊሆን እንደሚችል ግምታችሁን በኮሜንት ላይ እጠብቃለሁ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።